ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታዮች እንዴት ናችሁ? ቤተሰቦቼ ሰላም ናችሁ ወይ? እንዲሁም የሌላ እምነት ተከታዮች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። እስኪ ዛሬ አብረን ዲያይ መችቡስ እንሰራለን ማለት ነው። እዚህ ጋር በደንብ አጥቤ በአቸቶ እና በሎሚ በጨው ዘፍዝፌዋለሁ። ከጎን አስቀምጬ እዚህ ጋር ደግሞ እያቁላላህ ነው ማለት ነው። ባህራት መሸከል ወይም ባህራት በርያኔ ይሉታል፣ ያኛውን ህቡቡን ማለት ነው፣ ያልተፈጨውን እሱን ከሽንኩርት ጋር ጎረድ ጎረድ አድርጌ አቁላላሁኝ። ከቃሪያ ጋር ቃሪያ ጎረድ አድርጌ ያረኩበት ቅርንፉድ ያው ይታያል፣ በደንብ ነው የሚታየው። እነዚህን እንዳለ አቁላላሁ በአንድ ላይ። ከዛ ካቁላላሁ በኋላ ዶሮውን አጠብና ተዘፈዘፈ ዶሮ ነው። በደንብ እናንተም በመዘፍዘፍ በማጽዳት እዚህ ጋር ያደረኳቸው ባህራቶች የመችቡስ ባህራት ዲያይ ባህራት ነው። ትንሽዬ ደግሞ ሰባት ቅመም ወይም ከሙን የሚሉትን ትንሽዬ ደግሞ ክዝበራ ፓውደር እሱን ነው የተጠቀምኩት እና እርድ ነው የተጠቀምኩት ማለት ነው። ከዛ እነዚህን አደባለኳቸው። እነዚህን ካደባለኩ በኋላ ዶሮዬ እዛ ጋር ያጠብነው ያስተካከልነው ዶሮ ነበር፣ እሱን ጨመርኩኝ። እናንተም ስትሰሩ እንደዚህ በደንብ ዶሮውን በማጠብ በተለይ አቸቶ ካላችሁ አቸቶ ተጠቀሙ ማለት ነው። እኔ በጣም ደስ የሚለኝ በእርድና በአቸቶ ሲታጠብ ነው ዶሮ ማለት ነው። ሽታው በደንብ ነው የሚወስደው። በተለይ እርድ ካደረጋችሁበት እርድና አቸቶ ሽታው በደንብ ሎሚም ጥሩ ነው፣ ግን እኔ በጣም ደስ የሚለኝ ከሎሚው በላይ እርድና አቸቶ ስጠቀም ደስ ይለኛል። በሱ ዝፍዝፍ አድርጌ ሳጥበው ደስ ይለኛል ማለት ነው። እና ወንዶችዬ በደንብ እያገላበጥን በደንብ እንትን ማለት አለብን። ትንሽ ቅመም ያነሰው መሰለኝና ባህራት መችቡስ የሚባለውን ትንሽ ጨመርኩበት ማለት ነው። እና ከደን እያደረግን በደንብ ማማሰል አለብን። ከደን እያደረግን እሳቱን ቀነስ አድርገን በደንብ እንትን ማለት አለበት ማለት ነው። ዶሮ መታመስ አለበት ሽታ እንዳይኖረው። እዚህ ጋር በደንብ ከሀመስ ነው ያገላበጥን ቀስ እያደረግን በደንብ እንትን ካልነው ለዶሮ በኋላ ላይ በጣም ደስ ይላል ማለት ነው። ዶሮ እኔ ለራሴ ራሱ ቀልጠፍ ብሎ ሳየው ደስ ይለኛል። እንደዚህ በደንብ ስሰራው እኔ ራሱ ስመገበው ለራሴ ደስ ይለኛል ማለት ነው። እና ማንም እዚህ ጋር ሩዙን አጥቤ ሙቅ ውሃ ዘፈዘፍኩ ማለት ነው። ለብቻው እያበሰልኩት አይደለም፣ ዝም ብዬ ለመዘፍዘፍ ያክል ነው። ለ2 ሰዓት ትዘፈዝፉታላችሁ። ከ2 ሰዓት በላይም ቢሆን ደስ ይላል፣ ጥሩ ነው። የተሻለ ረዛዝም ይሆናል፣ ሩዙ አያያዝም ማለት ነው። እኔ ግን ለ2 ሰዓት ያክል ከዛ በላይ ነው የማስቀምጠው። እናንተም ከዛ በላይ ማድረግ ትችላላችሁ ማለት ነው። እዚህ ጋር ዶሮውን ዘፈዘፍኩትና ዶሮውን እያቁላለሁ ሩዙን ዘፈዘፍኩ አስቀመጥኩት። በሙቅ ውሃ ነው መዘፍዘፍ ሩዙን ማለት ነው። ከዛ ውሃውን አትድፉት፣ የመዳም ቅመሞችዬ አትድፉት፣ ለፊታችሁ ተጠቀሙት። የሩዙን ውሃ ማለት ነው። ጥልል አድርጋችሁ ከምትደፉት ጥልል አድርጋችሁ አኑራችሁ ለፀጉራችሁ ተጠቀሙት። ለፊታችሁ በጣም ጥሩ ነው ማለት ነው የሩዝ ውሃ። እኔ ስለምጠቀመው ነው የጠቀምኳችሁ ማለት ነው። እነዚህ ጋር በደንብ እያገላበጥን እንደዚህ በደንብ እንትን ማለት አለብን፣ ጥብስ እስከሚል ድረስ። እኔ እንደዚህ ነው የማደርገው ብዙ ጊዜ ማለት ነው። በደንብ እያገላበጥኩኝ ጥብስ እስከሚል ድረስ። ይሄ የፕላስቲኩ ማማሰያ ሆኖ ጠንከር ያለ አይደለም ማለት ነው። እንደዚህ ሳደር የሚይዝ መስሎ የነበረ ግን የሚችል ነገር አይደለም። ቀስ እያደረኩ ነው። እና እዚህ ጋር አሁንም ከደን እያደረኩ አያችሁት። ልክ እንደዚህ አይነት ከለር እስከሚይዝ ድረስ በደንብ አገላብጬ እንትን አልኩት ማለት ነው። አሁን ሙቅ ውሃዬን ጨመርኩ ማለት ነው። የፈላ ውሃ ጨመርኩኝ። እንደዚህ አድርጋችሁ በደንብ መብሰል አለበት። ይሄ የሚበስለው ሰዓት ይዛችሁ ለ30 ደቂቃ ይበስላል። ዶሮ በ30 ደቂቃ ውስጥ ይበስላል። አሁን ይሄንን ለ30 ደቂቃ ልክ እንደዚህ ከሆነ በኋላ 30 ደቂቃ ካቆያችሁት ይበስላል። እኔ ግን ከዛም በላይ አንዳንድ ጊዜ ሌላ ስራ ስለሚይዝ አቆየዋለሁ ማለት ነው። ይሄን ይመስላል ዶሮአችን። እዚህ ጋር ይሄንን እናበስላለን ማለት ነው። ውሃ ጨመርኩበት፣ ጨረስኩ ማለት ነው። ሩዙንም በጎን ዘፍዝፈናል። ከዛ ይሄ እንዲሁ እየበሰለ ድቁስ ምናምን እሰራለሁ ከጎን ማለት ነው። ያው ድቁሱን ከፈለጋችሁ ፔጁ አለ ጦማጥ ድቁስ የሚል ወይም ጦማጥ መረቅ አሰራር የሚል ፔጅ ውስጥ ገብታችሁ ካያችሁ አለ ማለት ነው። ለብቻው በስርዓት ሰርቼ ቪዲዮ እሱም ብቻ አስገብቻለሁ ማለት ነው። እና ብዙ መችቡስ ላይ አሰራሮችን ብዙ አይነት ስላሉ እዛ ውስጥም
ድቁስ ይኖራል ብዬ ተስፋ አደርጋለሁ ማለት ነው። አሁን እዚህ ጋር ዶሮውን አወጣሁና እዚህ ጋር ለብቻው ሳህን ላይ ያስቀመጥኩት ተቀቀለ፣ በሰለ ማለት ነው። ከዛ እንደምታዩት ይሄ ቅመም አለው ማለት ነው። ይኸው እንደምታዩት ቅመሞች አሉ። አሁን እነዚህን እናጠላቸዋለን ውስጥ እንዳይገቡ ማለት ነው ሩዙ ጋር። አሁን በማጥለያ እንዴት እንደማጠላው አሳያችኋለሁ። እና ወዶች የላይክ እና ሼር ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ ወዳጆቻችሁ አረብ ሀገር በተለይ አዲስ ምግብ መማር ለሚፈልጉ ወይም አዲስ ምግብ ለጀመሩ እህቶች አንዳንድ ነገር ያግዛቸዋል ብዬ ተስፋ አደርጋለሁ። እዚህ ጋር አጠለልኩት ማለት ነው። እንዳለ ሽንኩርቱ ምንም ሁሉም ወጣ ማለት ነው። ንጹህ ውሃ ብቻ ቀረች እዚህ ጋር ማለት ነው። ምክንያቱም በንጹህ ውሃ ብቻ ነው መሰራት ያለበት፣ ቅመሞቹ በሙሉ አይገቡም ማለት ነው። እዚህ ጋር እናንተ እንደተጠቀማችሁት ሩዝ፣ እኔ 4 ብርጭቆ ሩዝ ከተጠቀምኩኝ 8 ብርጭቆ ውሃ ነው የምጠቀመው። 2 ብርጭቆ ሩዝ ከተጠቀማችሁ ደግሞ 4 ብርጭቆ ውሃ ለክታችሁ ውሃውን ማንሳት ትችላላችሁ። እኔ በአይኔ ያውቀዋለሁ፣ ግን ለእናንተ ትክክለኛው የሩዝ አጨማመር እንደዛ ነው ማለት ነው። እና ወዶችዬ ይሄን ይመስላል። አያችሁ በደንብ ሩዙ ሙልት አላለም ማለት ነው። ለምን? በጣም ሙልት ካለ ውሃው ጥሩ አይደለም። ሩዝ ብትን ማለት አለበት ብዬ ነው ማምነው። አረቦችም እንደዛ ነው። በጣም የተያያዘ ሩዝ የሚወዱ ሊኖሩ ይችላሉ፣ ግን ትክክለኛው ሩዝ አሰራር ለቀቅ ያለ ብትን ያለ ሩዝ መሆን አለበት። ስለዚህ ውሃው ሙልት ማለት የለበትም። እንደነገርኳችሁ በአይናችሁ መገመት ካቃታችሁ፣ ልክ እንደዚህ እስከሚሆን መገመት ካቃታችሁ በብርጭቆ ተጠቀሙ ማለት ነው። እንደነገርኳችሁ 2 ብርጭቆ ውሃ ካላችሁ 2 ብርጭቆ ሩዝ ካለ 4 ብርጭቆ ውሃ። እዚህ ጋር ዘይት ጠበስኩት በዘይት። እየፈለገ ሰው በኦቨን ማስገባት ይችላል። እኔ ግን በዘይት ነው የጠበስኩት ማለት ነው። ጥብሱን ነው የሚፈልጉት። ይሄን ይመስላል ሩዛችን። አያችሁ በጎን ዶሮውን ጠበስኩት። ከዛ ሩዙ ይሄን ይመስላል። እንደዚህ ረዝምና የሚያምር ሩዝ እንዲወጣላችሁ ውሃውን በልኩ ማድረግ አለባችሁ። ውሃውን በልኩ እንዳይያዝ ማለት ነው። እና እዚህ ጋር ምሳ ላቀርብ ነው። ምሳ እንብላ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ይመስላል። ሀሾ የሚሰራለ ሽንኩርት ክሽምሽና ክክ ተደርጎ የሽምብራ ክክ ተበስሎ ማለት ነው። እሱን አልሰራሁም። ለምን? ስለማልፈልግ ለጊዜው። በዛን ሰዓት አልፈልግም ነበር። ከፈለጋችሁ የእሱን አሰራር ፔጅ ውስጥ ገብታችሁ አለ የሀሾ አሰራር የሚለውን በደንብ ፈልጉትና አለ። አሰራሩን አስገብቻለሁ ካሁን በፊት ማለት ነው። እኔ ለዛሬ ግን አልተጠቀምኩም። ብዙም እኛ ቤት አይደፍሩትም፣ ግን ለሽታው ይፈልጉት ነበር አንዳንድ ጊዜ። ብዙም ግን እኔ አልተጠቀምኩም ማለት ነው። እና ውዶችዬ ለዛሬ አልተጠቀምኩም እሱን። ሀሾ አሰራር ግን ፔጅ ውስጥ አለላችሁ። ምንም እንዳታስቡ። ከኔ ፔጅ ውስጥ ገብታችሁ የአረቦች ምግብ እንዳታስቡ። የምትፈልጉት አይነት ምግብ ደግሞ ካለ እንደዚህ ተስሪ ተብለን ነበረ እና እንዴት ነው የምንሰራው የምትሉት ካለ ኮመንት ላይ አስተያየት ቁጭ አድርጉልኝ። እኔ በሌላ ጊዜ ቪዲዮ አደርግላችኋለሁ ማለት ነው። ያን ያህል ሸፍ ነኝ ብዬ ባልንም የምችለው ነገር ከሆነ እሰራላችኋለሁ ማለት ነው። እና ወዶችዬ ይሄን ይመስላል የአረቦች ሩዝ። አያምርም? እንደዚህ አድርጋችሁ ሰርታችሁ መዳማችሁን። ይሄ ነበር ምሳ እንብላላለሁኝ። መልካም ቀን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላህ